የኤ ፕላስ ተማሪ መሆን ምን ማድረግ አለብን፣ እንዴትስ መሆን አለብን የሚለውን ነገር ወደ እናንተ አደርሳለሁ። በጣም ቆንጆ ቪዲዮ ነው፣ እንደምትወዱት እርግጠኛ ነኝ። ሰላም ክቡራን የዩኒክ አቤል ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደተለመደው በጣም አሪፍ በሆነ ቪዲዮ ደግሞ እንደገና ተከስተናል፣ እንደገና ተገናኝተናል። ይሄ ቻናል በጣም ምርጥ የሆኑ ቁም ነገር ያዘሉ ጠቃሚ የሆኑ ነገሮችን ብቻ ወደ እናንተ የምናቀርብበት ቻናል ነው። ሰብስክራይብ አድርጋችሁ እንድትቀላቀሉን እያልኩኝ እስቲ ወደ ዛሬው ሀሳብ ልምጣ። ዛሬ የመጣሁበት ሀሳብ እንግዲህ ብዙዎቻችሁን ስለሚመለከተው ጉዳይ ላወራ። በተለይም ይሄ ቪዲዮ በጣም የሚጠቅማችሁ በተለያዩ መስኮች በተለያዩ ግሬዶች ላይ ላላችሁ ትምህርት ላይ ላላችሁ ሰዎች ነው። ዛሬ የማወራበት ርዕስ እንግዲህ የኤ ፕላስ ተማሪ መሆን ወይም ደግሞ ሃየር ስኮሮችን ብቻ አቺቭ የሚያደርጉ ተማሪዎችን ከነሱ ተርታ ለመመደብ ምን ማድረግ አለብን፣ እንዴትስ መሆን አለብን የሚለውን ነገር ወደ እናንተ አደርሳለሁ። በጣም ቆንጆ ቪዲዮ ነው፣ እንደምትወዱት እርግጠኛ ነኝ። ወደ መጨረሻዎቹ ደግሞ የተለያዩ ነገሮችን የምጠቁማችሁም ስለሆነ በደንብ ተከታተሉኝ እላለሁ። እስከ መጨረሻው አብረን እንሰንብት። እንግዲህ ብዙ ሰዎች በዚህ ነገር መክሯችሁ ሊሆን ይችላል። ብዙ ሰዎች በዚህ ነገር ብዙ ነገር ነግሯችሁ ሊሆን ይችላል። አንድ ነገር ማወቅ ያለብን እኛ ሁልጊዜም መሄድ ያለብን ከዘመኑ ጋርና ከዚህ ጊዜ ጋር ነው። ለምሳሌ ከዚህ በፊት ብዙ ሰዎች ያቀረቡት ነገር በየጊዜው አፕዴት ይሆናል። ስለዚህ ሁልጊዜ ሰዎች ራሳቸውን አፕዴት ማድረግ አለባቸው ብዬ አምናለሁ። በተለያዩ መረጃዎችን ቢሆን ማለት ነው። ትምህርት ላይ ያላችሁ ሰዎች ከመቼውም ጊዜ በላይ ራሳችሁን አፕዴት ማድረግ ያለባችሁ ወቅት ነው ብዬ አምናለሁ። ይህንን የምልበት የራሴ ምክንያት ስላለ ድሮ ላይ ውጤት ለመስራት አንድ ተማሪ ብዙ መጽሐፍትን ያነባል፣ ብዙ ነገሮችን፣ ጋይዶችን፣ ኖቶችን ይዞ ብዙ ነገር ይዘጋጃል ምናምን። አሁን ላይ ግን ያ ነገር አይሰራም። ለምንድን ነው የማይሰራው? ጊዜው በጣም ተራቀቀ ስለሆነ፣ ጊዜው በጣም የተሻሻለ ስለሆነ በዚህ ጊዜ አንድ ተማሪ ኖት እየያዘ ምናምን ማጥናት የለበትም። ዛሬ በጣም ወሳኝ የሆኑ 3 ቲፖችን እነግራቸዋለሁ። በዚህ ረገድ አንድ ተማሪ ጥሩ ውጤት ለመስራት በየትኛውም ደረጃ በየትኛውም የትምህርት ደረጃ በሃየርም ይሁን በላወርም ይሁን ጥሩ ውጤት ለማምጣት ምንድን ነው ማድረግ ያለበት? የመጀመሪያውና ወሳኙ ነገር ያው ንባብ ነው። ይሄ ግልጽ ነው። ተማሪ አንድ ትምህርት ላይ ያለ ሰው ጥሩ ውጤት ለመስራት ማንበብ አለበት። ግን ደግሞ አነባበቡ እንደ ድሮ መሆን የለበት። ድሮ ላይ ለምሳሌ አሁን አንድ ትምህርት ልጥቀስላችሁ፣ የእንግሊሽ ትምህርት መጽሐፍ አለ። የድሮ ተማሪ ምን ያደርጋል? አስተማሪው የሰጠውን ኖትና ያለውን መጽሐፍ ሪፈር እያደረገ መጽሐፉ ላይ ያሉ ፓሴጆችን ሊሆን ይችላል፣ ግራመሮችን ሊሆን ይችላል ሊያነብ ይችላል። ከዛ በኋላ በዛች ሊሚትድ የሆነ እውቀት ይዞ ወደ ትልልቅ ፈተናዎች ይገባል። ሊወድቅም ይችላል። ፈጣሪ ከረዳው ደግሞ ሊያልፍ ይችላል። ዛሬ ላይ ያንን ነገር በተሻለ መንገድ የሚያቀርቡ የተለያዩ የኦንላይን መምህራን አሉ፣ የኦንላይን ዌብሳይቶች አሉ። እንዲሁም ደግሞ ኤአይዎች ወይም ደግሞ አርቲፊሻል ኢንተለጀንስ የምንላቸው የተለያዩ ቻት ቦቶች ቻትጂፒቲን የመሰሉ እንደ ጂሚናይ የመሰሉ ብዙ አሉ። እነሱን በመጠቀም አድቫንስድ የሆነ እውቀት ማትይዙ ከሆነ ዝም ብሎ ራው የሆነ ኦልድ ሞዴል ንባብ ውጤት አያሰራችሁ። ሁለተኛው ወሳኙ ነጥብ ከትኩረት ጋር ማንበብ ነው። ዛሬ ላይ ብዙ ዲስትራክሽን አለ፣ ሶሻል ሚዲያ ዲስትራክሽን አለ። ሰዎች በተለያየ ነገር አይምሯቸው ይረበሻል፣ ይጨነቃሉ። የተረጋጋ ማይንድ ያላቸው በጣም ጥቂት ሰዎች ናቸው። ከዚህ ዲስትራክሽን ራሱን ያልጠበቀ ሰው አካዳሚሻን መሆን አይችልም፣ ወይም ደግሞ አካዳሚክስ ላይ በቃ መቆየት አይችልም። አካዳሚክስ ምን ይፈልጋል? ትኩረት ይፈልጋል። አንድ ሰው እኔ አሁን ስለማላውቀው ነገር አላወራችሁ፣ አካዳሚክስ ላይ ስላለፍኩኝ እዛ ጋር ምን ይፈልጋል? ትኩረት ይፈልጋል። በቃ 100% ትኩረት ይፈልጋል። ትኩረት የሌለው ሰው አያልፍም ወይ? ያልፋል፣ ግን ሳቲስፋክቶሪ ነው ወይም በቃ እምብዛም ነው። እንደሌላው ሻይን አድርጎ የመውጣት እንደሌላው ጥሩ ቦታዎች ላይ የመገኘት እንትኑ በጣም ዝቅ ያለ ነው ሊሆን የሚችለው። ሰው አካዳሚሻን የመሆን ከሆነ ህልማችሁ ወይም እዛ ነገር ላይ ከሆነ ያላችሁት በቃ የግዴታ ፎከስ በጣም አስፈላጊ ነው። ፎከስን ለማግኘት ደግሞ ከብዙ ነገር ራሳችሁን ሪስትሪክት ማድረግ አለባችሁ። የምታዩትንም የምትሰሙትንም ነገር ቹዝ ማድረግ አለባችሁ። ለምሳሌ አሁን ይህን ቪዲዮ እያያችሁ ያላችሁ ሰዎች በእርግጠኝነት ትኩረት የምታደርጉ ሰዎች ስለሆናችሁ ነው የምለውን ነገር ይጠቅመኛል ብላችሁ እየሰማችሁ ያላችሁት። ግን ትኩረት ማድረግ ማይችል ሰው አለ። አሁን አብዛኞቻችን አይታችሁ ከሆነ ሶሻል ሚዲያ ላይ ስክሮል ስናደርግ ከ2 ደቂቃ በላይ የሚረዝም ነገር ምንም ቢሆን ምክርም ሆነ ዋትኤቨር የሚጠቅመን ነገር እየሰማን ያልሆነበት ሁኔታ ነው ያለውና ይሄ ደግሞ አደጋ ውስጥ ነው። አንድ ሰው አይምሮ አደጋ ውስጥ ነው ያለው ማለት ነው። ሰው ትኩረት ላይ አስምሩበት። የኤ ፕላስ ተማሪ ለመሆን ትኩረት መንደቶሪ ነገር ነው ማለት ነው። ትኩረት ማንደቶሪ። ሶስተኛውና የመጨረሻው ወሳኙ ነገር ደግሞ ኢንፎርሜሽን። በዚህ ጊዜ ኢንፎርሜሽን በጣም አስፈላጊ ነው። ድሮ ላይ ለምሳሌ ኢንፎርሜሽን ከአንድ ሶርስ ነው የሚመጣው። ከአንድ ሶርስ ስላችሁ ናሽናል ቲቪ አለ። ኢቭን የዩኒቨርሲቲ ጥሪ እንኳን ድሮ ላይ የምንሰማው ምንድነው? በቲቪ ነው። ቲቪዎች ላይ ይታወጃል፣ ማስታወቂያ ያስነግራሉ ዩኒቨርሲቲዎች። ከዛ በቲቪ ነው የምንሰማው። አሁን ደግሞ ያ ነገር የለም። አሁን መረጃው ሁሉ በእጃችሁ አለ። እጃችሁ ላይ ያለውን ስልክ ሆነ ኮምፒውተር ሆነ ሳምቲንግ ኤሌክትሮኒክስ ዲቫይስ በመጠቀም መረጃን ታገኛላችሁ። ይህንን ደግሞ ለአካዳሚክ ፐርፐዝ መጠቀም በጣም መልካም ነው።
ብዙ ኢንፎርሜሽኖችን ማግኘት ትችላላችሁ። ብዙ መረጃዎችን ማግኘት ትችላላችሁ። ለምሳሌ ናሽናል ኤግዛምን ተፈታኝ ከሆናችሁ የዩኒቨርሲቲ መግቢያ ፈተና 12ኛ ክፍልን የምትፈተኑ ከሆነ ስለ 12ኛ ክፍል ከዚህ በፊት የተሰሩ ቱቶሪያሎችን ከዚህ በፊት የተሰሩ ነገሮችን ምናምን የምትሰበስቡበት ኢንፎርሜሽን ይባላል። በቃ ያ የመረጃ ስብስብ ነው። እኔ አላየውም ነበር እንደዚህ አይነት ነገር እንዳለ፣ እኔ ኤስኤቲ ፈተናዎች ከዚህ እንደሚወጡ አላቅም ነበር ምናምን ካላችሁ እንግዲህ የእናንተ ኢንፎርሜሽንን ጌዘር የማድረግ ዊክነስ ነው ማለት ነው። ኢንፎርሜሽንን በደንብ መሰብሰብ መቻል፣ የመረጃ ሰው መሆን፣ ነቃ ያለ ሰው፣ አለርት የሆነ ሰው መሆን ያስፈልጋል። ያው ሁሉም ሰው ማይሰጠው ነገር አለ። በወሬ የምሰሙት መረጃዎች አሉ። ለምሳሌ አሁን ተፈታኝ የሆነ ሰው የፈተና ቀኑ መቼ እንደሆነ ጓደኛው ሊነግረው ይችላል፣ ሰማዋል ሊነግረው ይችላል። ግን ደግሞ ሪል ኮንቴንቶቹን፣ ጭብጦቹን፣ ፈተናው ምን እንዳለው ኤቭሪቲንግ አካዳሚክስ ነገሩ እንዴት እንደሚሆን ደግሞ ያንን ለማወቅ ምን ያስፈልጋል? በእርግጠኝነት ራይት የሆነ ከራይት ሶርስ ራይት ኢንፎርሜሽን ያስፈልጋቸው። ያንን ደግሞ ለማድረግ በጣም ንቁ መሆን ይጠበቃቸዋል። የመረጃ እጥረት ያለበት ሰው በዚህ ጊዜ እመኑኝ በጣም ይበላል። በቃ ሁሉም ሰው መረጃ በእጁ ላይ ሊኖረው ይገባል። በተለይ ትምህርት ላይ ያለ ሰው ትምህርት ነክ ነገሮችን መረጃዎችን መሰብሰብ አለበት። ለምሳሌ ዩኒቨርሲቲ ገብቶ አንድ ሰው ፍሬሽማን ላይ ጥሩ ውጤት ሰራለሁ ካለ ኤችአርጂ ሰራለሁ ኢንፎርሜሽን ከሌለው በእርግጠኝነት ይህንን ስላየን ማለት ነው ሁላችን ያለፉት ልጆች እንዴት እንዳለ ኢቨን አንድ አስተማሪ እንኳን ስታገኙ የዛን አስተማሪ ባህሪ ምናምን መረጃ መሰብሰብ ያንን ደግሞ ተለማመዱ። ለወር ግሬድ ላይ ያላችሁ የትኛውም አካዳሚክ ዘርፍ ላይ ያለው ሰው መረጃን በደንብ መረጃ ግብአት ነው። መረጃ ኢንስትሩመንት ነው። ውጤትን ለመስራት ውጤት ዳይሬክትሊ ይገናኛል ከዛ ነገር። ለምሳሌ እኔ ያጋጠመኝ ነገር አለ። ዩኒቨርሲቲ ውስጥ ያለ አንድ አስተማሪ ገጥሞን ነበር። ያ አስተማሪ ክላስ ውስጥ ከሚያስተምራት ኖት ብቻ ፈተና የሚያወጣ፣ እኛ ደግሞ ኦንላይን በቃ ለፋን ብዙ ቻትጂፒቲን እየጠየቅ መጽሐፎችን ምናምን እያገላበጥን ተጨናቀን ሰማይ ምድር ዞረ። ክላሱ ስንገባ ያኔ የክላሱን ችላ ብለናል። አሁን የመረጃ ጋፕ መጀመሪያ ይሄ ሰውዬ ከዚህ በፊት ሌሎችን አስተምሮ ነበር፣ ሌሎች ጋር ገብቶ ያውቃል፣ ኮርስ ሰጥቷቸው ያውቃል፣ መረጃ ሰጥቷቸዋል። ምን አይነት መረጃ አላቸው እነሱ? እሱ ካስተማረው ብቻ እንደሚጠይቅ እኛ ደግሞ ምን አናቅ፣ ይሄንን አናቅ። ለምን ስላልጠየቅን ማን ነው ምንድን ነው የሚለውን ማለት። ከዛስ ሁላችንም በሱ ትምህርት ቀጤት እንድናመጣ ተገደድን ማለት። ከእጥረት የተነሳ ከመረጃ የተነሳ ግን መረጃው ኖሮ ከሚያስተምረው ኖት ብቻ ቢሆን የሚያወጣው የሚለውን ነገር ብናውቅ በእርግጠኝነት እሱ የሚያስተምራትን ነገር እሱ የሚላትን ነገር ዴፊኒትሊ እንከታተል ነበረ። ስላልተከታተል አላዳመጥነውም፣ አልሰማነውም። ስለዚህ የመረጃ ጋፕ አለ ማለት ነው። አይ ሆፕ ይሄ ቪዲዮ በጣም እንደምጠቅማችሁ። እኔ ማስረዘም እችላለሁ ቪዲዮ ማሳጠር፣ ግን ደግሞ ኦዲየንሶቼን ማክበር አለብኝ። ለእናንተ በደንብ ጥርት ያለ ነገር ዝባዝንጌ ማውራት ጥሩ አይደለም። ከዛ አንጻር ነው ይህንን ቻናል ጆይን ብታደርጉ ታተርፋላችሁ። ምክንያቱም መልካም ነገሮችን ብቻ ነው ሼር ማየት ትችላላችሁ። አክሮስ ዘ ቻናል ብዙ ነገር አለ፣ ብዙ ቪዲዮዎች ማየት ትችላላችሁ። እዚህ ውስጥ ያሉትን ጠቃሚ ናቸው ይጠቅመዋል ብላችሁ ለምታስቡትም ሰው ሼር አድርጉ፣ ላይክ አድርጉ። አልጎሪዝሙን ለዛ ላይክ ብታደርጉ ቀጣይ ኖቲፋይ ያደርጋችሁ። ብዙ አላውራ፣ ቀጣይ ደግሞ በአሪፍ ቪዲዮ